ዘቦኝ ኖራለሁ ለፍቅርሽ አንቺን ደስ እንዲልሽ የኔ ዓለም አንቺን ለመጠበቅሽ እንዳይርቀኝ ፍቅርሽ አይንህን እያየሁ መኖር ነው ባጀለኝ እኔ እስካንተ ሌላ አንዳችም የለኝ እኔ እስካንተ ሌላ አንዳችም የለኝ ፍቅር ያለበት አይሆን ሌላ መውደድ ያለበት አይሆን ሌላ ትካዜው ብርቱ ይሆንና ያስጨንቀዋል እንደገና በፍቅርሽ ልቤም ሆዴም ተወደ ናኘው በትካዜ አንዳንቺን በመውደድ ህመምተኛው ልቤን እታንገበገቢው አቤ እንግዲህ አሁን ደግሞ እስቲ አበበና ሀገራዊ ዜማዎች የሚሉት ላይ ነው ደግሞ ትኩረት እንድናደርግ የፈለኩት። እስኪ አቤ ኢትዮጵያና ስራዎቹ የሚለው ያንተን ስሜት የሰራህበትን መንፈስ ያለህን አጠቃላይ ሁኔታ ታጫውተኛለህ። ግን አቤና ኢትዮጵያ በጥቂቱ እናዳምጥና ከዛ ወደ አንተ ስሜት እመጣለሁ። ኦኬ ኢትዮጵያ የመረጠኝ ተብሎ አሁን ደግሞ ቆጠራው የሆነልሽ ሙሉ በቸሩ ይደር ዳራሽ ተራራሽ ወንዛ ወንዝሽ ሁሉ ኢትዮጵያ ሀገራችን መመኪያችን ኢትዮጵያ ሀገራችን መመኪያችን ኢትዮጵያ ሀገሬ የኔስ መመኪያ ኢትዮጵያ ሀገሬ የኔስ መመኪያ እንደ ማሳያ ኢትዮጵያና አበበ መለሰ እንዴው ስለነዚህ ስራዎች ትንሽ እንባባልና ማነሳቸው ጥያቄዎች ይኖራሉ። አብይ ኦኬ እንግዲህ ያው ስለ ኢትዮጵያ የሰሯቸው ስራዎች ያው እድገታችን ነው የሚወስነው። ትምህርት ቤት እያለን ኢትዮጵያን እየዘመርን ኢትዮጵያ እየተባባልን አርበኞቻችን ትገድላቸውን እየሰማን ቤት ውስጥ አባቶቻችን
ስለ ሀገር ፍቅር በቃ በተለይ ሀገር ፍቅርና ግብረገብነት ነው ከኢትዮጵያኖችን የኖር ነው ያደግ ነው። ስናድግም ቤታችን ውስጥ ግብረገብነት ትምህርት ቤት እየተማር አባታችሁን አክብሩ፣ እናታችሁን አክብሩ፣ ትልቅ ሰው ስታገኙ መንገድ ላይ አሻግሩ። ይሄ በቃ በየጊዜው የምንማረው ትምህርት ነው። የግብረገብነት ትምህርት አጥብቀን ይዘው ከሌሎቹ ቮኬሽናል ከምንማራቸው ትምህርት ውጪ ይሄ በተለየ አጥብቀን የምንይዘው እና ደግሞ የሀገር ፍቅር ስሜት እና አስተማሪዎቻችን መዝሙር ላይ ራሱ የመዝሙር ፔሪድ ላይ ደሙን ያፈሰሰ ልቡ እየነደደ በአርበኝነት ታጥቆ ጠላት ያስወገደ ንጉሱን አገሩ ክብሩን የወደደ እያሉ ነው የሀገር እንትን ገና ልጆች ያን 3 ያክል 2 ያክል እያለና እንዲሁንን ያደግ ነው እና ኢትዮጵያኖች በሀገራችን ማንደራደረውም ለዚህ ነው። ስለ ኢትዮጵያ ሲነሳ ሁላችንም ደምሰራችን የሚቆመው ጸጉራችን ሰውነታችን ጸጉር የሚቆመው ለምንድን ነው? ስናድግ በኢትዮጵያዊነት ተኮትኩተን ያደግ ነው። በሀገር ፍቅር ስሜት ተኮትኩተን ያደግ ነው። ተዋጊ ዋርርስም የሆን ነው። ለዛም ይመስለኛል ኃይለኛ ተዋጊዎች ቤትም አሁን ለምሳሌ እዚህ ሀገር መተስራኤል ሀገር ኢትዮጵያዊና ሌላው ነጭ የሚዋቀቁ አይደለም። ኢትዮጵያኖች ናቸው። በጣም ባለፈው ቢቢና ታሪዎች ሲናገሩ ሰምተው ከሆነ ኢትዮጵያዊን ለመዋጋት ስንት ኪሎ ሜትር በእግሩ ሮጦ መኪና አምልጦት በእግሩ ሄዶ ከዛ በኋላ ስትጠላት ነው እንትን ያደረገው ወገኖችን ያዳነው። ይሄ የኢትዮጵያዊነት ደሙ ራሱ ኃይለኛ ነው እና ያ ምንድነው በደም ስራችን ገብቶ የኖረ ስለሆነ ወደ ሙያ ደግሞ ስገባ ደግሞ ብዙ ጊዜ የኢትዮጵያዊነት ስሜት ይመጣል እና በአጋጣሚም ሆኖ ደግሞ ወቅቱም ደግሞ የአብዮት ወቅት ስለነበረ ዘፈኑም ላይ ኢትዮጵያ በሉ ማለት ኢትዮጵያ በሉ ሳይሆን በቃ የአብዮት ዘፈን በሉ ምናምን ይባላል እና የአብዮት ዘፈን ደግሞ ያኔ ምንድነው ያው በቃ እና ያን ደግሞ እኛ አንፈልግም። እውነተኛ ወደ ሆነው በቃ ኢትዮጵያን ማንሳት፣ ገጠሯን ማንሳት ያለውን ነገር በቃ የሀገር ፍቅር ያው ያደግንበትን ማለት ነው ያ ማንሳት ነው እና ብዙ ጊዜ አቤታዊ ዘፈን አምጡ ሲባል ያው በቃ ስለ ጋራዋ ስለ ሸንተረሯ ስለምን ነው እና እንደሚመስልኝ እንግዲህ በየትኛው እንትን ላይ እንደጀመርን ባላስታውስም ብዙ አለ። የኬኔዲም አለ በሀገር ነው የሚል የሌሎችም አሉ። የሌሎች ሁሉ የሰራናቸው አሉ ስለ ሀገር የተሰራና በየትኛው እንደጀመርኩት ባላውቅም ግን በቴዲ እንትን ብንል ቴዲን ያው ቁጭ ብለን እንደውም የሚገርመው ነገር ቴዲ ጋር አልነበረም። እኔ ብቻዬን ቁጭ ብዬ ነው እምዬ ኢትዮጵያ ነው የጀመርኩት። እምዬ ኢትዮጵያ ግበርልሽ ሰብሎ አውድማና ባሳው ነለልሽ ሞሎ በቸር ውሎ የደር ጋራው ሸንተረሩ መልካም ምድርሽ ሁሉ ብዬ ነው መልካም ምድርሽ የሰራሁትና ይሄን ነው እንትን እያልኩኝ ከዛ በኋላ ከቴዲ ጋር ስንገናኝ እንትን ያለውና ያ እንግዲህ እንዴት ሰራሁ ያው ከውስጥህ የሚፈነቅል ከውስጥ የሚመጣ እንትን ነው። አቤታዊ ከመስራት ቴዲ ታደሰን አቤታዊ ዘፈን ብታሰራው ምን ለነበር ቁረጡ ጋር ወደፊት ሄድ ምትለው ምን ሊሆን እንደሚችል አስበውና ግን ከስሜት ጋር የሚመጣ ከማንነት ጋር የሚመጣ ከምንነት ጋር የሚመጣና የሀገሬን ሳሰው ጋራ ሸንተሩን ገጠር ሄጄ አውቀዋለሁ። በዘመቻ መልክ ሄጄ ጋራውን ሸንተሩን ውሃውን ወንዙን ሁሉ አይቼዋለሁ። በልጅነቴ አቡነ ሀራ የሚባል ወደ ጎንደር መንገድ አካባቢ የሆነ ልጅ ሆኜ ሄጄ ያን ሁሉ አይቻለሁ እና የኢትዮጵያ ገጽዋን የተወሰነ እንትን እንደማየት ሞክሬያለሁና በዛ ለመግለጽ ነው የሞከርኩት። እምዬ ኢትዮጵያ ይመረልሽ ተብሎ አውድማ ወተራማ ይሆንልሽ ሙሉ በቸሩ ነው ይደር ዳራሽ ተራራሽ ወዛ ወዝሽ ሁሉ እምዬ ኢትዮጵያ ይመረልሽ ተብሎ አውድማ ወተራማ ይሆንልሽ ሙሉ በቸሩ ነው ይደር ዳራሽ ተራራሽ ወዛ ወዝሽ ሁሉ። ስለ ጋሼ ኢትዮጵያ ስትመጣ ደግሞ ምንጊዜም ቢሆን ጥላውን ገሰሰን ስታስብ ከኢትዮጵያ ውጭ ልታስብ አትችልም። ቃሉ አንደበቱም ጥላውን ገሰሰ ኢትዮጵያ ሀገር ነው የሚለን። አብረን ብዙ ጊዜ እንገናኛለን። ጋሼን
ሰብሰብ ብለን አጅበነው ነው የምንውለው። ብዙ ጊዜ ወደ መጨረሻው አካባቢ እኔ አሬጌ ነዋይ መልካሙ ተበጀ ምናምን ሰብሰብ ብለን ሙያችን አብረን ከጋሼ ጋር ነው የምናደርገው። እኔ ቤት መልክሻ ቤት ወይ አሬጌ ቤት ወይ አንዳችሁ ወይ ነዋይ ቤት ብዙ ጊዜ ነዋይ ቤት እንሄዳለን፣ እኔም ቤት እንሄዳለን እና ሲያወራ በቃ ያወራ መሀል ላይ ያወራና እናንተ ልጆች እቺን ሀገር ጠብቁ ይልና ያፈትና አንድ አይኑ ይስበውና አንዳዩን ያወጣውና በቃ እኔ ሰውነቴ ውስጥ የቦምብ ፍንጣሪ ገብቶብኝ ሰውነቴን አንዱ ሁሉ ብታጥቁ የቦምብ ፍንጣሪ በሙሉ ነው የጥይት እንትን ነው በቃና ብዙ ጦር ሜዳ ላይ ሄደን ምናምን ይልና በቃ ይተክዛል እና ሁሉ በቃ ነዋይ በቃ አንገታችን ነው እንደፈው በቃ እቺ ቀርቀና እቺን ሀገር ጠብቁ ብሎ እንባውን በቃ እና ጥሩም ግስስን ስትሰማ ከኢትዮጵያ ውጪ ምንም ልታስባችልም እና እኔ ሲጀምረው የዘፈን ጭቅጭቃ ነው ወሬት ልክ እንዲቁጭ ምናምን እያሉ ነውና ደስ ብዬ በቃ እንትን ጽፋለሁ ዝም ብዬ አንዳንድ ነገር ሙጫጭሮ ነገር አለ በቃ እንደዚህ ሙድ ውስጥ ገባ ምናምና ስለ ፍቅር ነው የጀመርኩትና ስለ ናፍቆት ምናምና ናፍቆት ምናምን እንደዚህ እያልኩ ነው ሞክረው ስል ምናምን የሚል በቃ ከነቃሉ ከምኑ በቃ ጋሽም ምኑም በቃ ስሜት ነውና ኢትዮጵያ እኔ ፍቅር ናፍቆት ነው አፌ ላይ የሚወጣው ግን ኢትዮጵያ ነው በቃ እና ብዙ ጊዜም ዜማም ስሰራ ለመጀመሪያ ጊዜ ሳይሆን ብዙ ጊዜ ስለ ናፍቆት ልስራ ብዬ አንቺ ጨካኝ ብሎ ይመጣል ቃሉ ዜማውን በቃ እንደዚህ ገብቷል። ስለ ናፍቆት ልስራ ስትል ስለ ጭካኔዋ ስለ ሴት ጭካኔ ጭካኔሽ በርትቶ ብለህ ትጀምራለህ። ናፈቅሽኝ የሚል ነገር ለመስራት ነው በቃ ዝም ብለህ ኮርዶቹ እየነካካው ስሞክር የሚመጣው ምንድነው ጭካኔሽ በርትቶ እንዲህ አድርጎ ብሎ ወደ ጭካኔዋ ነው የሚያስገባ። ይሄ ምንድነው ሙዱ ከላይ የሚሰጥ እግዚአብሔር የሚሰጥ ነው እና እንደዛ ሁሉ የናፍቆት አይነት ስሜት እየሰራው ካፌ ላይ የሚወጣው እና ጋሽ በእንትን ውስጥ ነው የሚታየኝ። ይሄ ዝም ብሎ አንዳንዴ በሰርክል ውስጥ ሙሉ የሚመጣ የሚሄድ እንትን አይደለም እንደዚህ ዝም ብሎ አይነት ነገር እንደዚህ እየመጣልኝ ነው በቃና በቃ ከዛ ሪትሙ ምናምን ከዛ መለስኩትና ኢትዮጵያ አዛ በቃ ያለውን በሙሉ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ምናምን እያልኩኝ እየሰራ ምናምን እንደዚህ በራሴ ግጥም ከሰራ በኋላ ከበረደምናኖ ከእሳተ ገውመ ከሚመጣው ችግር ከእሳተ ጎመራ ደደምናኖ ከልደት ጋራ አምላክ ይጠብቅሽ ከልጆችሽ ጋራ ሳይሆን በደስታ ያብ መንደሩ ክፉ አይንካሽ ምድሩ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ሲዘጋ ነበረ። በዛኛው ኢትዮጵያ ብሎ ይዘጋና መጨረሻ ላይ ደግሞ ወደ አዝማቹ ላይ ስለሆነ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ እንደዚህ አይነት ስሜት የነበረው እና በዚህ አይነት ስሜት ሰራሁትና
እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ። በዚህ አጋጣሚ ታማኝ በየነ ለዚህ ካሴት ከፍተኛ እንትን ካበረከቱት ሰው አንዱ ነውና በዛ እንትን ላይም ደግሞ በአጋጣሚ የሱን ስም ሜንሽን አላረጉም። መጨረሻ ላይ ሳየው እኔ ጋር በየቀኑ መጀመሪያ ጋሼ ደወለ፣ ከዛ የሆነ ሰው ደወለኝ። ከዛ በኋላ ግን ነዋይና ታማኝ ሆኖ ድሬዳዋ ነበርኩ ያኔ። በቃ ከዛ ነዋይ አቆመና ታሜ በየቀኑ ይደውላል። አልጨረስክም ስራ? የማንን ስራ እንደምሰራ አላስታውስም። ድሬዳዋ ነበርኩኝና ታሜ በሶስት ቀን ይደውላል ምናምን አዋቆ ምንም ብሎ ግን አስጀመረኝ ማለት ነው። ታሜ ነው እንግዲህ በዛ ዘመን ከአሜሪካ እዚህ መደወሉ በጣም ውድ ነው። ከዛም ውድ ነው፣ ከኢትዮጵያ ስትደውል ውድ ነው። እና በዚህ አጋጣሚ ታሜን ላመሰግነው እና ሜንሽን ላደረገው ፈልጋለሁ። እዚህ እንትን ላይ አስተዋጽኦ የኔን ስራ ብቻ ሳይሆን እዛ ውስጥ ያሉ ስራዎችን ማኔጅ ሲያደርግ የነበረ ልጅ ነው። በጣም ጎበዝ የሆነ ልጅ ነው። በጣም ጎበዝ ሰው ነው። ያው እንግዲህ ትልቅ ሰው አሁን ያኔ ግን በኔ እድሜ ልጆች ነበር ልጅ ነው የምለው እና ታሜ እንትን እያደረገኝ መጨረሻ ላይ ለሱ ነው የላኩለት፣ ለታሜ ነው የላኩለት። በታሜ አድራሻ እንትን ተብሎ ምናምን ነው ከዛ እንትን ያደረገው እና ግጥሙን ለይልምሽ ላኩለት ማለት ነው። ግጥሙን ሙሉ ዘፈን ይሄኛውን ብቻ ሳይሆን ሌላም ተሰራለት። ስለ አደጋው መልእክት የሚድረሰው ሀሳብ የሚድረሰው ተደግትናላ ለሌላ ደረሰው ሰላምታ ይድረሰው ሰላምታ ይድረሰው ታመም ወገኔ አቤላ ለቀሰ ታመም ተኝቼ ምናምን የሚል ዘፈን ነው እና እነዚህን ሁሉ ወደ 9 ምናምን ዘፈኖች አድርጌ ነው የላኩለት ለታሜ። እርግጠኛ ታሜ እጅ ይኖራል መቼም እሱ ዶክመንት መሰብሰብ ይወዳል እና ግጥሙን ለይልምሽ እንዲሰራው ለይልምሽ ላኩለት እና ዜማውን ከሙሉጌታ ጅሩ ጎበዝ ኪቦርዲስት አለ ከሱ ጋር ነው አድርገን ቀረጽነውና ተላከ። ሙሉ ስራውን 9 መሰል 9 ዘፈን ምናምን ናቸው። ደም ይልምሽ በተለይ አንድ ዘፈን ደግሞ ችክችካ ነው አወዶት በቃ ይሄ ዘፈን ምናምን እያለኝ እና በቃ ያው እኔ ቢያንስ 3 ስራዎች ይወሰድልኛል የሚል ሀሳብ ነበረኝ። መጨረሻ ላይ ጋሼ ሲነግረኝ ግን ሌላ ስትልክልኝ የሆነ የማይሰማ ነገር አለኝ ነው ኖቱን ነው እንግዲህ አንዳንዴ ጥሩ መስሎ አንተ ጋር ያለ ነገር ደግሞ ማስተር ነገር ነው ያ ማስተር ብለህ ሜታሊክ የሚባል እንትን አለ በዛ ዘመን እነሱ ወይ አሺ የበዛውና ድምጹን ያሰማ ሙዚቃው እንትን ያደርግና በቃ ደግሞ በፍቄ ቤት ነው የተቀረጸው። ፍቃዱ ዋሬ በዚህ አጋጣሚ ስማ መስገን ፈልጋለሁ እና እሱን እንትን ብሎ የሆነች ሚኒ ዲስክ አለች በዛ ነው የተቀረጸውና አልሰማሁትም እና በአጋጣሚ 2 ዘፈን ነው የሰማሁት። ከሁለቱ ደግሞ ይሄኛውን ወደድኩት እና ይሄን የሰራሁት ያለኝ ጋሼ እና ያው ይልምሽ ጋር ግጥሙ ተላከ 9 ዘፈን ይልምሽ እዚህ እንትን አደረገ። ከዛ አንስልም በቃ ጠፋ ሁሉ ነገር እንትናና ለረጅም ጊዜ ቆይተን ከዛ ዘፈኑ ወጣ ተባለ። ወጣ እንዴ ምናምን ታሜም በአጋጣሚ መጥቶ አሰማኝ። ብሔራዊ ቲያትር መልክሻን ለማግኘት ሄጄ ሰማሁ ዘፈኑ እኮ ወጣ። ኧረ እባክህ ወጥቶ ምናምን አወራን የሆነ ነገር አወራንና ፈጠነብኝ አልኩኝ። በጣም ተደረተ ምናምን አለና እኔ ግን ቅድም እንዳልኩ ነው እንደዚህ ነው እና ፈጠነብኝ። ለምን አፈጠው ነው ግን ስትቆይ ግን ከህዝቡ ጋር ስትሰማው እየለመድከው ትሄድና አሁን ከዛኛው እኔ መጀመሪያ ያልኩት ስትሰማው ለምን ወተትኩት እላለሁ። ገብቶሃል? በለመድከው ነውና ሁሉ ነገር የሚሄደውና ያው አለምሳሌ ወዳጁ ቆንጆ አድርጋ ጽፋ በጣም በሚገርም አይነት መልኩ ጥሩ አድርጋ ሀገርን የሚገልጽ ጋሽን ጥላሁን ገሰሰን ከአንደበቱ ሊወጣ የሚችል አይነት ቃላቶች ሰክታበት የዘፈኑን ኃይል ጨምራበት ጥሩ አድርጋ ሰራችው። ያው ወጣ። ሲወጣ አልተሰማም። ዘፈኑን ማንም ሰው አያውቀውም። ያ በአጋጣሚ የሆነ ዘፈኑ ከወጣ ከ6 ወር በኋላ ይሁን ከዓመት በኋላ ይሁን ሳሚ የሚባል ቦክሰኛ ኢትዮጵያ ውስጥ ይመጣል እና ይመጣና ሰው በቃ በቴሌቪዥን ዳይሬክት ነው የሚተላለፈው። ኢትዮጵያ ይጮሃል። ሳሚ ወጣ። ሲወጣ ይህን ዘፈን ያስገባው እኛ እናቆም። እኔ ያው ድስቶት ስለሆነ አውቀዋለሁ
የኢትዮጵያ ግን ይሄን ዘፈን አያውቀውም። ዘፈኑ ወጥቶ ምናምን ቆይቷል። በካሴት ነው በአልበም የወጣውና አልተሰማም። ወቅቱ በምክንያት እንደሆነ አላውቅም፣ ብቻ አልተሰማም ነበርና ከዛ በጣም የሚገርም ነገር ሳሚ ሲወጣ ጓንቱን እንደዚህ አድርጎ አጨብጭቦ ይሏል ሰውን እና ይሄን ዘፈን ከብቶታል። እናት ሀገር ኢትዮጵያ እና እሱም ግን በዛ እያስጨበጨበ እስክስታ በዚህ ሪትሙና እስክስታው አብሮ አይሄድም እና እየሳኩኝ እኔ ጌታም ከሚያስቅ ሰው ነው። እዛው ተወልዶ ያደገ ሰው መሰለኝ አሜሪካን ሀገር እና እንዲህ እያደረገ ምናምን ብሎ ወደ እንትን ሲገባ ወዲያው በዝረራ በአንድ ዙር በቃ ሰው ይወጣሉና እዛ በሚቀጥለው መነጋገሪያ ሆነ። እንደ ምንድነው የሴታፕ ነው ምናምን ተብሎ ራሱንም አቀረቡት። ምን ሲቀር ዘፈኑ አብሮ ቀረበ ትርኢቱ። እዛም በነጋገሪያ ሆኖ ሳምንት ሙሉ ኢትዮጵያ ቴሌቪዥን ላይ ሲቀር ይሄ ዘፈን ደጋግሞ አብሮ ይገባ ጀመረ። ከዛ ሳሚ ከሄደ በኋላ ሁሉም ከቀዘቀዘ በኋላ ነገሮቹ ከተንካሉ በኋላ ይሄን ዘፈን ጋዜጠኞች ማዘፈን ጀመሩ በቴሌቪዥን ያው በቴሌቪዥን። ከዛ ምስል እየጨማመሩ ምናምን ከዛ ሲል አመት ከዛ ሁለት ከዛ ሶስት ከዛ በኋላ በጣም በህዝብ ዘንድ ሰርጾ ገብቶ አሁን ተመልክቶ እንደ ህዝብ መዝሙር ነው የሚሰማውና አመጣጡም እንዲህ ነበር ልፈልጌ ነው እንደው ምንድነው ነገርን ከስዋን ከምቀጥ ምናምን እንደሚሉት ሁሉ ለምን እንዴት ሊታወቅ ቻለ? ዝም ብሏል እንድትየታወቀው በሳሚ ነው። እና ሳሚን በዚህ አጋጣሚ ላመሰግነው ፈልጋለሁ። ይሄን ዘፈን ጎትቶ ያመጣው ከተቀበረበት አውጥቶ በቃ እሱ እስክስታ ምናምን ራሱ በቃ ዝም ብሎ ነገር ዘፈኑ እስክስታ ዘፈን አይደለም። እሱ ግን በቃ ዝም ብሎ መጣ ጭምጭም እያላቸው ምናምን ገባና ከዛ ጊዜ ጀምሮ ዘፈኑ ጆሮስ መግባት የጀምሮ ልፈልጌ ነው። ከዛ ያው ዳዊት መለሰ ጋር ያው አቤቷይ ስለሚባል ዳዊት ከሚሆን ለምን እንደዚህ አይሆንም በሚል ዝቃል ከስሜት የፈንክሎ ወጥቶ የተሰራ ስራ ነው። እንግዲህ እነዚህ ይመስላሉ። አብዬ በዚህ አጋጣሚ በድጋሚ ደጋግሜ ላመሰግን እወዳለሁ። በሁሉም ስራዎች ማለት ነው። የኢትዮጵያ ጉዳይ ሲሆን ደግሞ ከፍ ይላል። ዋናው መሰረታችን እሷ ስለሆነች እንዳልከው ሰው የቤተሰቡ ከዛ አካባቢው ከዛ የማህበረሰቡ ውጤት ነውና ኢትዮጵያዊነት በእነዚህ መሰረቶች ላይ ገንብቶን ነው አብዛኛዎቻችን ለኢትዮጵያ ያለን ፍቅር ውጤት ድምሩ ይሄ ነው የሚሆነውና የሚገርመው ነገር እግዚአብሔር ቢፈቅድና ቢሳካልኝ ያን ይሄ ዘፈን ከወጣ ጊዜ ጀምሮ የራሴን ጥረት እያደረኩ ነበር። ምክንያቱም የኢትዮጵያ ብሔራዊ መዝሙር ቢሆን ብለው ከተመኙና እንዴት ማድረግ ይቻላል የሚለው ነገር እንትኑ የለኝም ማስደረግ የሚቻልበት ግን ከጓደኞቼ ጋር ፊርማና አሰባስብ የሆነ ነገር እንዳድርግ ይያል በየጊዜው ሐሳብ ያነሳውበት ስራ ነው። ይሄን ስል እድሉ ገጥሞ እንዲያው ምልህ ኢትዮጵያም በዚህ ስራ ልክ የሚወድ መሪ ገጥሞ ወደፊት ሊያረጋው ቢችል ከምኞቶቼ አንዱ ነው። የሚገርም ነገር ስለ ጥላውን ብቃትና አዘፋፈን ይሄ ነው ማለት በራሱ ጥላውን ማሳነስ ነው ለኔ። ከዛ ውጭ ግን ያንተ የዜማ አሰራር የዓለም ፀሐይ በዚህ ስራ ውስጥ ኢትዮጵያን በልኳ የገለጸችበት ብዕር ቴዎድሮስ መኮንን በሙዚቃ ቅንብሩ ለዚህ ስራ ይመጥናል ያለውን ቅንብር ያካተተበትና ሁሌን ስራ በቅርብ የሚያውቁ ጓደኞቼ ያውቃሉ። እውነት ለመናገር ሁሌም ይሄን ስራ ከማዳመጡጭ ምንም ለልባቸው ከማልችል ስራዎች ውጭ ማዳመጥና ማድነቅ ካልሆነ ምንም ልትልበት የምትችል አይደለምና በየምመኘው የሀገሬ ብሔራዊ መዝሙር የመሆን እድል ቢገጥመው ነው። ምክንያቱም እንዳልኩ አንተ ዜማውን ከመነሻ እስከ መጨረሻ የሰራህበት የፈጠራ ድካም በጥላውን ሲገለጽና ዓለም ፀሐይ ደግሞ ኢትዮጵያን በልኳ ነው የገለጸቻት። ምክንያቱም የተጋድሎ አጽመርስ የደም ፍሳሽ ብቃይ እያለች ነው የምትገልጻት። የእግዚአብሔር ብሩህ ምድር ቅድስት ኢትዮጵያ ነው የምትላት። ኢትዮጵያ በጣም ጋሼን አግዝፋ በሷፍ እንዲወጣ ማድረግ ኢትዮጵያ ይችናት ብላ ነው የምትገልጽልንና መመርመርና ማወቅ የሚፈልግ ትውልድ የኢትዮጵያ እዚህ ውስጥ እንዴት እንዳለች በጣም ከነሙሉ ክብሯ እዚህ ውስጥ እንዳለች ማግኘት ይቻላልና ይሄን ላደረጋችሁ ለሁላችሁም ክብርና ምስጋና አለኝ። በጣም ነው ሞደው ይሄን ስራ እንዳልኩ እዛው ቅድም ባነሳው ላይ እንዲያው ምልክ እዚህ ላይ ማስተዋወሰውን ትንሽ ነገር ላሳ አቤ አንተ ሳገኝ ደስ የሚለኝ ነገር ብዙ ነገሮችን ከነደቂቃ ከነቀኑ ከነቦታው
ከነ ልብሱ ከነ ሁኔታው ስለምታስታውስ በጣም ደስ ይለኛልና ለኔም እንዳቅሜ መነቃቃት የምትሰጠኝ ነገር አለ አንተም እንደዛው ነህ አይ አብዬ አንተን ያክል ሳይሆን እንደው የሚገርም ነገር ይሄ ስራ ያው የጋሸን ነገር ታውቀዋለህ ላንተ አልነግረምና ይሄ ስራ የወጣው ሲማ የሚባል ሙዚቃ ቤት ነበር ሲማ ፕሮዳክሽን ሲማ አወቁታ አዎ እንዲያውም የት ነበር መሰለ እንትኑ ደንበል ህንጻ ላይ ነበር ኦኬ እዛ ነበር ያከፋፈሉትና እዚህ አልበም ውስጥ አንድ ነገሮች አለ ይሄ ስራ አለ አንዳንድ ነገሮች አዎ እና እንትን በደንብ ፕሮሞት አልተደረገም በኋላ ነው አንዳንድ ነገሮች በራሱ የድሜ ልክ ስራና ሐሳብ መሆኑ ታውቆ ልክ እንደ ኢትዮጵያ ሁሉ እስካሁን ድረስ ማንንም ሰው አንዳንድ ሰው የህይወቱ መመሪያ አድርጎት እስካሁን ይዞት ቀጥሏልና እነዚህ ነገሮች አስተዋውሳለሁ እዚህ አልበም ውስጥ የነበሩ ስራዎችና ኢትዮጵያ ጉዳይ ምለ ደጋግመን ብንለው መቼም ቢሆን ከውስጣችን ሊያልቅና ሊወጣ የሚችል ነገር አይደለም የኢትዮጵያን በተመለከተ እንዳልከው እናንተን አግኝቼ አውርቼ ተግባብቼ እስኪገባኝና እስከረዳ ድረስ በጥቂቱ ምገምተው ነገር ነበር ይልምሽ እናንተን በተመለከተ እንዳልከው ይሄ የመስዋዕትነቱ የተጋርለው ነገር ምናምን በሌሎች በብዛት ስለሚባል ብለው ይሆን እንዴ ዝም ብሎ ግምትና ጥርጣሬ ነው ያለ ማለት ያስደፈረኝ በስራዎቻችሁ ውስጥ ላይ ስለምሰማችሁ እናንተን እየሰማው ነው የኖርኩት ማለት ይቻላል ስለዚህ የኢትዮጵያ ሲል ውበቷን ለምላሚዋን ይሄ ባግባቡ አልተገለጸም በሌላው ዘንድ ብላችሁ ያሰባችሁ ይመስለኝ ነበር እና ከቴዲ አዘፋፈን ጋር እንዳልከው አሁን አንተ ጥንቅቅ ያልክ ባለሙያ ስለሆንክ ማን ምን መስፈን እንዳለበት ሰርተህ ምንም ስምና ምንም ያልነበራቸው ሰዎች ከስራ አውጥተህ ለውጤት አብቅተህ በዛች ሀገር ሙዚቃ ውስጥ ባግባቡ አሻራን አሳርፈሃል ከዛ ጣት ይገባኛል አሁን ሁሉንም ብትሰጣቸው ባግባቡ የሚሰሩ ድምጻያኖች አሉ አንተ ጋር ያወራው ስላለ ይገባሃል ብዬ ለአሁን አባረበለው የሚበል አጥንቴ የሚከስከስ ይበል አገር ኢትዮጵያ ይበልም ሁሉንም ባግባቡ ማድረግ የሚችል አይነት ለመስዋዕትነቱ ለፍቅሩ ለልምላሜው ለሰላሙም ባግባቡ ማለት የሚችል ነው ሌሎቹ ድምጻያን ደግሞ እንደተሰጧቸውና እንደየ አቅማቸው ውበት የሚገልጹ አሉ ውበቷን ሲገልጹ ኢትዮጵያ አስውበው የሚገልጹ አሉ ልክ እንደ ቴዲ ታደሰ አይነት ድምጻውያን አሁን ለምላሜዋን ውበቷን ሲገልጹና በአጠቃላይ ግን ስለ ኢትዮጵያ ነው የሰራው ዞሮ ወደ ምን ልወስድ ፈልጌ ነው በሌሎች ክፍሎቻችን አንስተናል በመመለሰ ከልጅነቱ ጀምሮ እንግዲህ ለቤተ መንግስት ቅርብ እንደነበር በተለያዩ ሁኔታዎች እንዳለፈ ታሪኩን ስለማቅ ገረመኝ በኋላ ላይ በስራዎች ውስጥ ደግሞ ስለ ኢትዮጵያ ብቻ ሳይሆን የስራዎች ውጤት ሀገርን ከሀገር ህዝብን ከህዝብ የማፋቀር የማስተሳሰር የማስታረቅ ስራ የጥበብ ትልቁ ኃይሉና ጉልበቱ ይሄ ይመስለኛል በጣም አበበ መለሰ መሪዎቹን አጨባብጧል በትልቁ የጥበብ ውጤቱ ሰላም ሰብኳል እንዴት በምን ምክንያት ለሚለው አጭር የራሴን ማስረጃ ላቅርብና ከስራው ጋር የተያያዘውንና አንተ ስትፈጥረው ያን ስራ የነበረውን ሂደት ልክ ኢትዮጵያ እንደሚለው እናወራለን ስለዚህ አቤንና ሰላም ብሎ ሰርቶ ግን ህዝብ ሰላምና ፍቅር ወይ መሪዎችን ያጨባበጠበትን ስራ ልጋብ
Thank